የሃይማኖት አባቶች ሰላምን በመስበክ ሀገርን የማጽናት ሚናቸውን አጠናክረው ሊቀጥሉ እንደሚገባ ተጠየቀ። ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ቃል በምዕራብ ጎጃም ዞን ከሁሉም ወረዳና ከተማ አስተዳደሮች የተውጣጡ የተለያዩ የሃይማኖት አባቶች በወቅታዊ የሰላም ጉዳዮች ዙሪያ ውይይት አካሂደዋል። ሳሙኤል ወርቃየው ተጨማሪ አለው። በምዕራብ ጎጃም ዞን ከሁሉም ወረዳና ከተማ አስተዳደሮች የተውጣጡ የተለያዩ የሃይማኖት አባቶች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። የውይይቱ ተሳታፊ የተለያዩ እምነት አባቶች የጸጥታ ችግሩ ማህበረሰቡን ለውስብስብ ቀውስ መዳረጉን ገልጸው ይህን ሰላም ወደ ነበረበት ለመመለስ ሁሉም ሚናውን ሊወጣ ይገባል ብለዋል። የጸጥታው ጉዳይ በማህበረሰቡ ላይ በህዝቡም ላይ ከፍተኛ ተጽዕኖ ነው ያለው። ሰላም ለሁሉም ለየትኛውም የሰው ዘርፍ የሰው አካል ለሁሉም እጅግ በጣም አስፈላጊ ጉዳይ ነው። ይህንን ሰላም ደግሞ ለመመለስ መንግስትም ማህበረሰቡም የሃይማኖት ተቋማትም የራሳቸውን ሚና መጫወት ይጠበቅባቸዋል ብዬ አስባለሁ። የሰው ልጅ ለሆነ ሁሉ ሰላም ጠቃሚ ስለሆነ እነዚህን ሰዎች ታግለን መንግስት ጋር ሆነ ማስቆም አለብን፣ መመለስ አለብን። ሁሉም እምነት ሰላምን ይሰብካል፣ ሰላምን ያስተምራል የሚሉት የሃይማኖት አባቶች የእምነት ተቋማት ይህንን ተግባራቸውን በማጠናከርና ሰላምን በአማኞች ዘንድ በማስረጽ እንዲሁም ሰላምን የማይፈልጉ ኃይሎችን በመገሰጽ ሊሰሩ እንደሚገባ ጠቁመው በዚህ ረገድ የበኩላቸውን እየተወጡ ስለመሆናቸውም ተናግረዋል። ህዝባችን በአጠቃላይ በሃይማኖት ተቋማት እጅ ነው ያሉት። ምክንያቱም ሃይማኖት የሌለው ኢትዮጵያዊ የለም። በሁሉም ማህበረሰብ ዘንድ ደግሞ የሃይማኖት ተቋማት የሃይማኖት አባቶች ተሰሚነት ስላላቸው ማህበረሰቡን የሰላም አስፈላጊነትን በሚገባ በየቦታቸው በየሃይማኖት ተቋማቸው አስፈላጊ ትምህርትና ስልጠና ሊሰጣቸው ይገባል ብዬ አስባለሁ። ሰላምን የማይፈልጉ ሰዎች ካሉ በዙሪያችን ካሉ እነዛን ሰዎች ለይተን አቅርበን ትክክለኛውን ጎዳና ትክክለኛውን መንገድ እንዲሄዱ ማድረግ ይቻላል ብዬ አስባለሁ። ስለ ሰላም እንጸልያለን፣ ስለ ሰላም እንሰብካለን። እንዲያው በሰዓታቱም በቅዳሴውም በማህሌቱም ስለ ሰላም ማይወሳበት ስርዓተ ትምህርት የለም። በትምህርትም በወንጌልም ማንም ሰው የሚያስተምረው ቤተክርስቲያን የምታስተምረው ስለ ሰላም ነው። አማኞችንም በቤተክርስቲያን የምናስተምራቸው ይህንን ነው፣ ቀን ተቀን ማለት ነው። አሁን እየተስተዋለ ያለው በውጭ ኃይሎች የሚደገፈው ግጭት ሀገራችንን የሚያፈርስ ህዝባችንን የሚያጎሳቁል መሆኑን መገንዘብ ይኖርብናል ያሉት የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባይ አለሙ፣ በመሆኑም ይህንን ግምት ውስጥ በማስገባት ለሀገራችን ብሔራዊ ጥቅም መከበር በጋራ ልንሰራ ይገባል ብለዋል። የሃይማኖት አባቶች እየሆነ ባለው ጉዳይ ላይ ግልጽ ሆነው ተከታይ ምዕመኖቻቸው በሰላም ጉዳይ ላይ ተመሳሳይ አቋም እንዲይዙ ማስተማር እንዳለባቸው ማሳስበዋል። ለሰላም መስፈን፣ ለህዝቦች አንድነት፣ ለህዝቦች መስማማት ዋጋ የከፈሉ አባቶች ያሉበት ሀገር ስለሆነ ይህንን በማስተማር ደረጃ እዚህ ቤት ያለን ሰዎች መትጋት ይኖርብናል። ለመትጋት ደግሞ ከዚህ ጊዜ በላይ ምቹ ጊዜ ያለ ብዬ አላስብም። ኢትዮጵያን ከማይመጥን ህዝብ ከሚያፋጅ ከማይመጥን ጦርነት በቃ ብንለው ይህንን አስተምሮ ማስተማር አለብን። በየእምነት ተቋማችን የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ኢትዮጵያ ታሪካዊ ግዛቶች አሳልፎ የሚሰጥ የኢትዮጵያን ህዝቦች አብሮነት የሚነጣጥልን ነገር ማራቅ አለብን የሚል ሐሳቦችን ወስደን ባለቤት ሆነን መስራት አለብን። ለሀገራችን አንድነት ለሀገራችን ብሔራዊ ጥቅም በጋራ መቆም አለብን። በአማራ ክልል ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ሐሳብ የተለያዩ የህብረተሰብ ክፍሎችን በማሳተፍ እየተካሄዱ የሚገኙ ህዝባዊ ውይይቶች ተጠናክረው ቀጥለዋል።